بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء وإمام المرسلين نبينا وإمامنا وقدوتنا محمد بن عبد الله صلوات الله وسلامه عليه وعلى آله وأصحابه والتابعين لهم بإحسان إلى يوم الدين. ما بعد فأسأل الله تبارك وتعالى أن يوفقنا جميعا لما يحب ويرضاه وأن يسدد خطواتنا لكل خير. الحمد لله ثم الحمد لله አላህን ፈጣሪያችንን ጌታችንን እናመሰግናለን። ያው እንደሚታወቀው አላህ የምናመሰግንበት ተቆጥሮ የሚያልቅ አይደለም። እውነት ነው። በእውነት አላህ Subhanahu Wa Ta'ala ለሰው ልጅ የሰጠው ተቆጥሮ የሚያልቅ አይደለም። ከመጀመሪያ ሰው ልጅ አላህ Subhanahu Wa Ta'ala ሲፈጥር ከሌላ ለየት አድርጎ ነው የፈጠረው። ለምን? ኃላፊነት ብዙ ኃላፊነት ስላለው ለየት አድርጎ ነው የፈጠረው አላህ Subhanahu Wa Ta'ala። ሌሎቹን ሲፈጥር ለሰው ልጅ ኃላፊነት ስለሌለው ለነሱ ተገቢ በሆነው ነው አላህ Subhanahu Wa Ta'ala የፈጠራቸው። ግን የሰው ልጅ አላህ Subhanahu Wa Ta'ala ሲፈጥር ብዙ ኃላፊነት ስላለበት ለየት አድርጎ ነው የፈጠረው። እንደምታውቁት ሌላውም የሰው ልጅ አይን እንዳለው አለው፣ ሌላውም የሰው ልጅ ጆሮ እንዳለው አለው፣ ሌላውም የሰው ልጅ ምላስ እንዳለው አለው። ግን አጠቃቀሙ አንድ ነው። የሰው ልጅ አስተያየትና የሚሰማውና የሚናገርበት የሚጠቀምበት በመራሱ የሚጠቀመው አንድ ነው? የተለያየ ነው፣ በጣም የተለያየ። ለምን? አላህ Subhanahu Wa Ta'ala ይሄንን ኃላፊነት ስላለው ነው። ወላሂ አላህ Subhanahu Wa Ta'ala ይሄንን ሰው ሲፈጥር ለየት አድርጎ ስለፈጠረው ኃላፊነት ስላለው ሌላ ቀርቶ ለዚህ እንኳን አላህን ማመስገን ያስፈልገናል። ሁልጊዜም ኑሯችን ብታዩት የሰው ልጅ ኑሮው እየተሻለ እያደገ በምን ዕውቀቱ እያደገ ይሄ ዕውቀቱ እንዲያድግ ያደረገለት ማን ነው? ይሄን ያገራለት ማን ነው? አላህ አይደለም? ፈጣሪ አይደለም? አዋቂ እንዲሆን ዕውቀቱ እንዲጨምር ያደረገለት ማን ነው? አላህ። ስለዚህ አላህ የምናመሰግንበት ተቆጥሮ የሚያልቅ አይደለም። ከሁሉ አስቀድመን አላህ የምናመሰግንበት አላህ Subhanahu Wa Ta'ala ከብዙ ሰዎች መካከል ፈጣሪያችን እንድናውቅ እኛን ስንፈጠር ፈጣሪያችን ነው የፈጠረን እንጂ እኛ ራሳችን ለመፍጠር እማንችል መሆኑን ማንም ያውቀዋል። ታዲያስ አላህ Subhanahu Wa Ta'ala በችሎታው አንተን ብቻ አይደለም አንተን ሰው ልጅ አንተ ብቻህን ሳትሆን አላህ Subhanahu Wa Ta'ala አንተንም ሌላውንም መሬት ላይ ያሉትን የሚንቀሳቀሰውና የማይንቀሳቀሰውን መሬቱን ራሱ ማን ነው የፈጠረው? አላህ። ይሄን አየር ሰማዮች ውስጥ ያሉትን የፈጠረው ማን ነው? አላህ ብቻውን ማንም ሳያግዘው ብቻውን ነው የፈጠረው። ሱብሃንአላህ አልዓዚም። ማን ነው መፍጠር ብቻ አይደለም የሚያስተዳድረው? ማን ነው የሚለዋውጠው?
ሌሊትና ቀን ፀሐይና ጨረቃ ይሄን ሁሉ የሚገለባበጠው የሚቀያይረው ማን ነው? አላህ ሱብሓነሁ ወተዓላ። ከሱ ጋር ማንም እንደሌለ ነው በመፍጠርም በማስተዳደርም። ስለዚህ አላህ ሱብሓነሁ ወተዓላ ምን ይላል? ما اتخذ الله من ولد وما كان معه من إله إذن لذهب كل إله بما خلق ولعلى بعضهم على بعض. ما اتخذ الله من ولد وما كان معه من إله إذن لذهب كل إله بما خلق ولعلى بعضهم على بعض. አንዳንዶች እንደሚሉት አላህ ልጅ አለው የሚባል ልጅ እንደሌለው ነው አላህ Subhanahu Wa Ta'ala የነገረን። ልጅ አያስፈልገውም አስቀድሞ። ለምን ልጅ ያስፈልገዋል? ሁሉ ነገር ፈጣሪ እሱ እንደመሆኑ ሁሉ ነገር ላይ ቻይ እንደመሆኑ ለምን ልጅ ያስፈልገዋል? ስለዚህ እንደሚሉት አይደለም ይላል አላህ Subhanahu Wa Ta'ala። ما اتخذ الله من ولد ይሄን ማለት ተገቢ አይደለም። وما كان معه من إله ከሱ ጋር ደግሞ ፈጣሪ የለም። ከሱ ጋር ደግሞ ኢባዳ የሚደረገው የሚገዛ የለም። ከሱ ጋር ፈጣሪ የለም። ብቻውን ነው የፈጠረው፣ ብቻውን ነው የሚያስተዳድረው፣ ብቻውን ነው ያፈቀደውን የሚሰራው። ምን ይላል? ሰው በአቅሉ የሚያውቀውን وما كان معه من إله إذن لذهب كل إله بما خلق ከሱ ጋር ሌላ ፈጣሪ ቢኖር መቼ ተስማምተው ይህንን ዓለም በዚህ አይነት ያስተዳድሩ ነበረ። ማንም ያንን የፈጠረውን እኔ አስተዳድራለሁ እንዳፈቀደኝ አይስማሙም። ሁሉ ነገር አሁን እንደምናየው አይካሄድም። إذا لذهب كل إله بما خلق ማንም የፈጠረውን እኔ ራሴ አስተዳድራለሁ። በዛን ጊዜ ምንድነው የሚገኘው? የሌሊቱም እኔ ሌሊትን እንደፈጠርኩኝ ያፈቀርኩ ስራለሁ፣ አስረዝማለሁ፣ አሳጥራለሁ። የቀኑም እንደዚህ ይላል። አሁን እንደምናየው ሁሉ ነገር ተስማምቶ አምሮ እንደሚሄድ አይሄድም ነበረ ማለት ነው። ሱብሃንአላህ። ولعلى بعضهم على بعض ይሄ ብቻ አይደለም። ተስማምተው ባይኖሩም እዚህ ላይ የማይቆሙ ነበር። አንዱን አሸንፋለሁ ብሎ ይሞክራል። በዛን ጊዜ ትልቅ ችግር እንደሚገኝ እንድናውቅ አድርጎናል። ስለዚህ በእውነት ከሁሉ አስቀድመን አላህ የምናመሰግንበት ፈጣሪያችንን መሆኑን እኛንም ሌላውንም ዓለም ብቻውን እንደፈጠረና ብቻውን እንደሚያስተዳድርና ሁሉ ነገር ላይ ቻይ እንደሆነና ሁሉ ነገር እንደሚያውቀው ሁሉ ነገር እንደሚሰማ ሁሉ ነገር እንደሚያይ ከሱ የሚደበቅ እንደሌለ በዚህ ማመናችን ብዙዎች ይሄንን የማያውቁ ስላሉ ከነሱ መካከል አላህ Subhanahu Wa Ta'ala ይሄንን ስለሰጠን ይሄንን ስላስታወቀን ይህ ብቻ አይደለም ለምን እንደተፈጠርን ደግሞ እንድናውቅ ለምን እንደተፈጠርን እንድናውቅ ሱብሃንአላህ አንዳንድ ሰዎች ምን ይመስላቸዋል ያላመኑት ይሄንን ሐቅ ያላወቁት እዚች መሬት ላይ የተገኘ ነው ምንም ኃላፊነት እንደሌለን ያው በልተን ጠግበን
አግኝተን ተወልደን ወልደን እዚህ ላይ የተወሰነ ጊዜ ኖረን ከዚህ ከዱንያ ማለፍ ብቻ ይመስላቸዋል አይደለም አንተ ለምን እንደተፈጠርክን ማወቅ ያስፈልጋል ለምን እንደተፈጠርክን ካወቅ ፈጣሪን ካወቅ አንተ ከሌላ ለየት የሆንክ ነው አላህ Subhanahu Wa Ta'ala ፈጥሮ ለምን እንደተፈጠርክን ደግሞ ነግሮ እንድታውቅ አድርጎ በዛ ባወቀው እንድትሰራ አድርጎ በዛ ባወቀው የሰራህ እንደሆነ ምን እንደምታገኝ እንደሞ ነግሮሃል በቁርአን ከዛ በፊት ያሉትም አንቢያዎች ያስረዱት የሰው ልጅ ፈጣሪውን እንዲያውቅ ብቻነቱን እንዲያውቅ ኢባዳው የሚገባው ለሱ እንጂ ለሌላ እንደሆነ እንዲያውቅ ይሄንን በዚህ ነው የተላኩት ነቢያችን አለይሂ ሰላቱ ሰላም እነሱ የመሩትን እነሱ በተላኩበትና ሌላ ለሰው ልጅ የሚያስፈልገውን አሟልተው ይሄንን ዲን እስላም ለሞላ ሰው እንዲያደርስ ተልከዋል አለይሂ ሰላቱ ሰላም ከሳቸው በኋላ ሌላ ነብይ ስለሌለ አላህ Subhanahu Wa Ta'ala ለሰው ልጅ አስፈላጊ የሆነውን በዚህ በቁርአን አካቶ ነቢያችን አለይሂ ሰላቱ ሰላም ያለውን በሙሉ ለሁል ጊዜም ለየት ሀገርም የሚሆን በዚህ ተላኩ ማለት ነው አለይሂ ሰላቱ ሰላም እንግዲህ አስቀድሞ ከሌላ ለየት አድርጎን አላህ የምናመሰግንበት ፈጣሪያችን በማወቅ ለምን እንደተፈጠርን በማወቅ ያንን የተፈጠርንበትን የምንሰራበት ከሆነ ምን እንደምናገኝ ያልተሰራበት እንደሆነም ካላወቀም ካልሰራበትም ምን እንደሚጠብቀው በምን እንደሚቀጣው አላህ Subhanahu Wa Ta'ala አብራርቶ ነግሮናል ይሄንን በማወቃችን ይሄ መጨረሻው ማወቃችን ማለት የሰው ልጅ መጨረሻው መሞት እንዳልሆነ እዚህ ዱንያ ላይ ባሳለፈው ከሞተ በኋላ እንደሚጠየቅ አላህ Subhanahu Wa Ta'ala ብዙዎች ነገሮች አግርቶለት ለኢባዳው እንደፈጠረው ነግሮናል وما خلقت الجن والانس الا ليعبدون ما اريد منهم من رزق وما اريد ان يطعمون ان الله هو الرزاق ذو القوه المتين እኔ እኮ የፈጠርኳቸው ሰውንም ጂኒውንም የፈጠርኩት ለኢባዳዬ ነው ለኔ እንዲገዙ ነው የኔን አምር እንዲቀበሉ ነው አዝዣቸዋለሁ ያንን ያዘዝኩትን ስራ ላይ እንዲወዱ ከከለከልኳቸው በመከልከል ይሄንንም ያደረኩት ጥቅሙ ሄዶ ለነሱ ነው በዚህ ልፈተናቸው ነው የኔን አምር የሚቀበሉትንም ምን እንዳዘጋጀ አላህ Subhanahu Wa Ta'ala በቁርአን ነግሮናል ይሄንን ከታወቀ ለዚህ አላህ Subhanahu Wa Ta'ala የፈጠረ ማለትን ካወቅ ምንድነው የሚደረገው ምን መሆን አለበት ጥቅሙ ምንድነው እንደተባለው ጥቅሙ አላህ Subhanahu Wa Ta'ala ከኛ ሊጠቀም አይደለም እኛ እንድንጠቀም ከዛ ከጥቅሙ በመጀመሪያ እዚህ ዱንያ ላይ ስንኖር ተባብረን ተቻችነን ተዋደን ተፈቃቅረን እንኖራለን ማለት ነው ተደስተን ነው እዚህ ዱንያ ላይ የምንኖረው ስለዚህ አላህ Subhanahu Wa Ta'ala ከመናመሰግነው አስቀድሞ አላህ Subhanahu Wa Ta'ala ከብዙ ሰዎች መካከል ፈጣሪያችንን እንድናውቅ
ለምን እንደተፈጠርን እንድናውቅ መጨረሻችንስ ምን እንደሚሆንን እንድናውቅ ስላደረገን ከዚህ ከሌሎቹ ለየት ስላደረገን ሌሎቹም ደግሞ ይሄንን እንዲያውቁ ኃላፊነቱን ለኛ ስለሰጠ ምን ብሎ كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر وتؤمنون بالله إن أنتكو أمة محمد عليه الصلاة والسلام كليلايتو أمة يبلتاتشو ناتشو يتشاراتشو ناتشو مكنياتوس من دنو كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر بلاش ያደረጋችሁ የሚያደርጋችሁ በዋጅባችሁ ስትቆሙ ነው تأمرون بالمعروف ያንን የተፈጠራችሁለትን ለራሳችሁም ሰርታችሁ ሌላውም እንዲሰራ ሌላውም እንዲያምንበት ሌላውም ይሄንን እንዲያውቅ ማድረጉ ኃላፊነታችሁ ነው ከመጥፎ ከመከልከል ወደ ኸይር በማዘዝ ይሄንን ነው ሱብሃንአላህ ስለዚህ ከሁሉ አስቀድመን አላህ ምናመሰግንበት አላህ Subhanahu Wa Ta'ala ከብዙ ሰዎች ከፈጠራቸው መካከል እኛን ፈጣሪያችን እንድናውቅ ለምን እንደተፈጠርን እንድናውቅ መጨረሻችንስ ምን እንደሚሆን እንደምናውቅ ይሄንን ትልቅ ስጦታ ስለሰጠን ይህ ምንድነው ተብሎ የሚሰየመው እስልምነት ማለት ነው እጅህን ለአላህ መስጠት አቅልህን ለአላህ መስጠት ልብህን ለአላህ መስጠት ሁሉ ነገር በመቀበል ከአላህ የመጣውን ከጌታችን የመጣውን እሺ ብለን መቀበል ወላሂ በዚህ አይነት ብንኖር ተደስተን ነበር የምንኖረው ከዚህ ቀጥሎ አሁን የተዘጋጀልን ለመነጋገር የምንፈልገው ከሰማነው ምንጠቀም አላህ Subhanahu Wa Ta'ala ያድርገን ምንጠቃቀምም አላህ Subhanahu Wa Ta'ala ያድርገን ምንድነው أسس التعايش السلمي في الإسلام بسلم النت بسلام أبرو لمنور تشاچلو لمنور مندن عندما يسفلق بسلم النت يتزرزرون يميتشالون لمناجر يميتشالون لمناجر من يمساسلوتن بسلمنت الله سبحانه وتعالى يمينغرنن بمسمات بماوق سنسرابت بسلام بأمان تچاچلن تبابرن تمكاكرن توادن እንደምንኖር ይሄ ነው የሚገለጸው አስቀድሞ አብረን ተቻችለን በሰላም ለመቀመጥ ከሚያስፈልገን አንዱ መጀመሪያ እኛ ስንፈጠር ከማን ተፈጠር ነው ይሄንን አላህ Subhanahu Wa Ta'ala በቁርአን ምን ይለናል أعوذ بالله من الشيطان الرجيم بسم الله الرحمن الرحيم يا أيها الذين آمنوا اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام
إن الله كان عليكم رقيبا الله أكبر الله أكبر من إن الله سبحانه وتعالى يا أيها الناس إن أنت سوى شوي الله انفروا بمسروا بمتادرقوت الله مفرات اللباتشو هلا كالافنتاچو عندو الله ستفرو ነው ያ አላህ የሚባለው ማን ነው ሱብሃንአላህ አላህን ራሱ አላህ Subhanahu Wa Ta'ala ባልነገረን በምን እናውቀው ነበር እሱ እኮ ነው የነገረን ማንነቱን የነገረን እሱ ነው ሁሉ ነገር ላይ ቻይ መሆኑን ሁሉ ነገር እሱ እንደፈጠረ የሚንቀሳቀሰውና የማይንቀሳቀሰውንም ልንፈራው አይገባም يا أيها الناس اتقوا يا أيها الناس نيالو إن أنت مسلموش على العالم إن أنت كريستيانوش على العالم إن أنت أمناتش على العالم يا أيها الناس إسلا سوّلج سوّوش إن أنت سوّوش شوي سبحان الله اتقوا ربكم الذي خلقكم من نفس واحدة يفتراتشو كانديت نفس كزاج كنفس بعد بيت مست فترلت وهو آدم عليه السلام نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء كالنزي كهولتونو بزو وندوش بزو سيتوش سبحان الله أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء اتقوا الله الذي تساءلون به والأرحام قدي أبرو لما نور يمجمروا أبرو تبابرو تشاشلو لما نور مجمراتشن ምንጫችን ስንፈጠር ከማን እንደተፈጠረ ሁላችንም ከአደምና ከሐዋ መሆናችንን በማወቅ እንግዲህ ተከባብረን መኖር ያስፈልገናል ማለት ነው አንዱ አንዱን ሳይጮቀን አንዱ አንዱን ሳይበድል ለምንድን ነው የምንበዳደለው ለምንድን ነው አንዱ አንዱን የሚጎዳው መሆን የለበትም መጀመሪያችን ምንጫችን መጨረሻችንን ከአላህ አላህ ፈጥሮን ወደሱ መመለሳችን ስለማይቀር በዚህ ስናምን በአማን እንኖራለን ማለት ነው በሌላ አላህ Subhanahu Wa Ta'ala በቁርአን ምን ይለናል يا أيها الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم إن الله عليم خبير الله أكبر يا أيها الناس إن أنت سوت شوي إنا خلقناكم من ذكر وأنثى كوندنا كسيتنا يفترناچو አይደለም ከሌላ ተፈጠራለ ከብረት ከወርቅ ከመሬት የበቀለ ወይ ከሰማይ ወረደ من ذكر وأنثى ማንም الله سبحانه وتعالى እንዳለ ይሄንን ሰው ልጅ ሲፈጥር በዚህ አይነት ነው ሁሉ ነገር ላይ ቻይ መሆኑን ሊያሳውቅ ብቻ አደምን አለይሂ ሰላም ከአባትና ከእናት ሳይሆን አላባት አለናት የፈጠረው ሐዋን ከሱ የፈጠረ
እናት ሳይኖራት ማለት ነው ሌላው ዒሳን አለይሂ ሰላም ነብዩላህ ዒሳን አለይሂ ሰላም ከናቱ ብቻ አባት ሳይኖረው የፈጠረ ሁሉ ነገር ላይ ቻይ መሆኑን ሊያሳይ ያፈቀርኩትን ባፈቀርኩት ለመፍጠር እችላለሁ ማለት ሊያሳይ በዚህ አይነት ፈጠራቸው ሌላው ከነዚህ ከሶስቶቹ የተፈጠረው የሰው ልጅ እንዳለው ከወንድና ከሴት ወንድና ሴት ማለት ምንድነው ከአባትና ከእናት ማለት ነው እንዳልኩት ወይ እንደሚታወቀው ከመሬት የበቀለ የለም ከሰማይ የወረደ የለም እና خلقناكم من ذكر وانثى ከወንድና ከሴት ከእናትና ከአባት ናችሁ የተፈጠራችሁት ይሄንን ረስተነው እንደሆነ እንድናስታውስ ትዝ ያላለን እንደሆነ ትዝ እንዲለን ችግር መካከላችን እንዳይፈጠር ከምን እንደተፈጠርነን ከማን እንደተፈጠርነን ይሄንን ካወቅን ምንድነው የሚለያየን የሚለየን ነገር የለም እንዲያውም መካከላችን አንድነት መፈቃቀር መተባበር አንድነት መቻቻል አንዱ አንዱን ችሎ አይደለም አንዱ አንዱን ጎርቶ አይደለም አንዱ አንዱን በድሎ መኖር የለበትም ስለዚህ መሆን ያለበት ይሄንን በማወቃችን ከብዙ ችግር ውጭ እንሆናለን ተባብረን እንኖራለን ተዋደን እንኖራለን ተቻችለን እንኖራለን እና እንወቀው ባካችሁ እንወቅ እስልምነት ከመጀመሪያ ጀምሮ እስከ መጨረሻ የሰላም ሃይማኖት ነው የአማን ሃይማኖት ነው አብሮ ተቻችሎ የመኖር ነውና እንግዲህ ከዚህ ከሰማነው ምንጠቀም ከመንሰማው ምንጠቀም ሌላውን ምንጠቀም አላህ Subhanahu Wa Ta'ala ያድርገን ወሰለላሁ ዐለይሂ ወሰለም على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته